ቃል የክብር ማህተም ነው። የታማኝነት አምድ፣ የመሪነት ልዕልና መለኪያ ነው። አንድ መንግስት ለህዝቡ ቃል ሲገባ በነገዋ ሀገር ላይ ብሩህ ተስፋን ይዘራል። ቃል አክባሪ መንግስት ደግሞ የተናገረውን ከመፈጸም ወደ ኋላ አይልም። ከባድ ፈተናዎችን በጽናት ተሻግሮ ዛሬ ላይ የድል አክሊልን መቀዳጀት ምን ይመስል ይሆን? መልሱን በኢትዮጵያ የቅርብ ጊዜ ታሪክ ውስጥ አብረን እንፈልገው። የተግባርን ታላቅነት በተመለከተ ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ወቅት ይህን ብለው ነበር። አዲሱ መንግስት የሚያስብ፣ የሚያቅድ፣ የሚከውነውን እንጂ በጎ የሚመኝ ህልመኛ ብቻ ሊሆን አይገባም። እስከዛሬ ታቅደው ከጠረጴዛ ላይ ያልወረዱና ተጀምሮ የተሰናከሉ ውጥኖቻችን ባለንበት የምንረግጥና አንዳንዴም ወደኋላ የምንሸራተት አድርገውናል። ዜጎቻችን ላይ የሚደርስ ምሬትና መንገላታትን ከመቅረፍ ጀምሮ የመጨረሻ ባህል በመላበስ በቴክኖሎጂ የታገዘ ግልጽና ቀልጣፋ የአገልግሎት አሰጣጥና ምቹ የህዝብ አስተዳደር እንዲኖር አበክረን እንሰራለን። አዎ ይህ ቃል አየር ላይ አልቀረም። መሬት ይዞ አብቦ አፍርቷል። የመደመር መንግስት ቃሉን በተግባር አሳይቷል። የቴሌኮም ዘርፉ ለውድድር ተከፍቷል። የዲጂታል መታወቂያ ፋይዳ በመላ ኢትዮጵያ በስፋት እየተተገበረ ይገኛል። የመንግስት አገልግሎቶች በዲጂታል ስርዓት ታግዘው ቀልጣፋ ሆነዋል። በግብርናው ዘርፍም ዘመናዊ አሰራርና ሰፋፊ የመስኖ ስራዎች ተስፋፍተዋል። የስንዴ ምርትን በማሳደግ የተገባው ቃል በተግባር ተተርጉሟል። ይህ ሁሉ ጀምሮ የመጨረስ ባህልን እውን መሆኑን ያሳያል። ታዲያ ይሄ የትላልቅ ተቋማት ግንባታ ማሳያም ነው። ግዙፍ የልማት ፕሮጀክቶች ተሳክተው ማየት ልብን በሐሴት ይሞላል። ለነገው ትውልድም ታላቅ የሞራል ስንቅ ይሆናል። የታላቁ የኢትዮጵያ ህዳሴ ግድብ የዚህ ተግባር ስኬት አብይ ማሳያ ነው። ግድቡ የኢትዮጵያን የድል ሐውልት ሆኖ በክብር ቆሟል። ይህን ታላቅ ፕሮጀክት አስመልክቶ ጠቅላይ ሚኒስትሩ በበዓለ ሲመታቸው ወቅት እንዲህ ብለው ነበር። አባይ ማለት የመነሳታችን ምሳሌ፣ በራሳችን አቅም የመቆማችን ማሳያ፣ የህብረታችን ገመድ ነው። ሁሉም ኢትዮጵያዊ ከዕለት ጉርሱና ከመንፈቅ ልብሱ ቀንሶ ግድቡን ለማጠናቀቅ ቆርጧል። ግድቡም ይጠናቀቃል። ይህ ታላቅ ቃል በአስቸጋሪ ማዕበል ውስጥ አልፎ እውን ከሆነ እነሆ ዓመት ሊሞላው ነው። ልማቱ በዚሁ አላበቃም። የአረንጓዴ አሻራ ዘመቻ የሀገራችንን ገጽታ እየለወጠው ነው። በየዓመቱ በቢሊዮኖች የሚቆጠሩ ችግኞች ጸድቀዋል። ኢትዮጵያ አረንጓዴ ካባዋን ዳግም ተከናንባለች። የኮሪደር ልማት የከተሞቻችን ውበት በአዲስ መልክ ቀይሮታል። እንደ ጎርጎራ፣ ወንጪ፣ ሀላላ ኬላ፣ ኮይሻን የመሳሰሉ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ማራኪ የቱሪዝም መዳረሻዎችን ፈጥረዋል። በተጠናቀቀው በጀት ዓመት ከማዕድን ወጪ ንግድ የተገኘው ከ5.7 ቢሊዮን ዶላር በላይ ገቢ በታሪካችን ከማዕድን ዘርፍ ተገኝቶ የማይታወቀው ትልቁ ገቢ ነው። ዛሬ ላይ ማዕድን የኢትዮጵያ ኢኮኖሚ ጠንካራ ምሰሶ መሆንም ችሏል። በምጣኔ ሀብቱ ላይም የላቀ ለውጥ እያመጣ ነው። በየዓመቱ እያደገ ያለው የኢትዮጵያ አየር መንገድ ገቢም ዘንድሮ 9.1 ቢሊዮን ዶላር ደርሷል። ተመልከቱት እንግዲህ ይህ የጠንካራ ተቋማት ግንባታና የከፍታችን ሕያው ማሳያ ነው። ሌሎች ዘርፎችም በተመሳሳይ የተግባር ለውጥ ላይ ይገኛሉ። የባህር በር ጥያቄን ከጸባጫሪነት ትርክት ወጥቶ በሰላማዊ ዲፕሎማሲ ዓለም አቀፍ ተቀባይነት እንዲያገኝ ማድረግ በመደመር መንግስት የተመዘገበ ታሪካዊ ዲፕሎማሲ ድል ነው። ጥያቄው የፍትሃዊ ተጠቃሚነትና የቀጠናዊ ትስስር ማረጋገጫም ጭምር ነው። መንግስት ይህንን የዘመናት ጥያቄውን ለማድረግ ሌት ተቀን እየሰራ ይገኛል። ይህም ኢትዮጵያ ቀጠናዊ ተጽዕኗን እንድታሰፋና ታላቅነቷን እንድታረጋግጥ በር ይከፍትላታል። ልማትና ኢኮኖሚ ብቻውን የሀገርን ሙሉነት አያረጋግጥም። የህዝብን ስነ ልቦና ማከምና ብሔራዊ መግባባት መፍጠር ደግሞ እጅግ ወሳኙ ነው። ለዚህም አካታች የሆነው ሀገራዊ ምክክር ኮሚሽን በኢትዮጵያውያን መካከል ምክክርን አስጀምሮ 3/4ኛውን ያህል ተጉዞ ወደ ስኬቱ ተንደርድሯል። ባለፉት 5 ዓመታት ኢትዮጵያ በርካታ ፈተናዎችንም በድል ተሻግራለች። የመደመር መንግስት የገባውን ቃል በጽናት ጠብቆ በተግባር አሳይቷል። የዛሬ 5 ዓመት ቃል የነበረው ሀሳብ ዛሬ የሚታይ የሚዳሰስ ተጨባጭ እውነት ሆኗል። ዛሬ ላይ የተጀመሩትን ግዙፍ ፕሮጀክቶች የነገውን ብልጽግና በጉልህ ያበስራሉ። ቃላት ወደ ተግባር ሲቀየሩ የዜጎች ተስፋ ይለመልማል። በቀጣይም ኢትዮጵያ የልማት ተስፋዋን ሰንቃ አንድነቷን አጠናክራ ወደፊት ትገሰግሳለች።